ዶክተር ዮናስ አንድ ቦታ እየተደወለልኝ ነውና ቅድም ያነሳኸው ወይም አንተ ወጥተህ ብታናግራቸው ይቅርታ። ትናንትና ከአማራ ክልል ታጣቂዎች ጋር ቀድሞ ታጣቂዎች ጋራ በስካይላይት ሆቴል ትልቅ ስብሰባ አካሄደን ነበር። የስብሰባው ዋና ዓላማ አጀንዳዎቻቸውን ወደ ትጥቅ የከተቷቸውን ምክንያቶች በቅርብ በጋራ ሆነው ተነጋግረው አጀንዳቸውን እንዲሰጡን ነው። ስለዚህ በዚያ መሰረት አጀንዳቸውን አስረክበዋል እና በእግረ መንገዳችንም በእነሱ በኩል ደግሞ ለቀሩትም ታጣቂዎች ጥሪ አድርገናልና አሁን የተደወለው ስልክ እየተመለሱ ነውና እናንተንም ስለሚመለከት ነው የነሱንም እዚህ በሰበር ዜና ያስገባሁትና አንዳንዶች መታወቂያ የሌላቸው አሉ አሁንም። ስለዚህ ወደዚህ ወደ ሰላም መጥተዋል። መታወቂያ እንዳያገኙ አንዳንድ ጥረቶች ይደረጉባቸዋል። በደንብ ያለመያዝ ነገር አስተውለናል፣ አንስተዋል። እነኚህ ሰዎች በደንብ ካልተያዙ ህጋዊ የሆነ መታወቂያ ቢያንስ ጊዜያዊ እንኳን ሊሰጣቸው ካልተቻለ እንግዲህ የተለያዩ ምክንያቶች ይኖራሉ ማለት ነው። ስለዚህ እነኚህን ሰዎች ተመልሰውም እንዲሄዱ የማድረግ ፍላጎትም ሊኖር ይችላል። እንዲመረሩ ማድረግም ይቻላል። ስለዚህ ለተከበራችሁ የቋሚ ኮሚቴ አባላት ይህንን አጋጣሚ ተጠቅሜ የምነግረው ቢኖር እንዲህ ወደ ሰላም የሚመጡ ወገኖች በተቻለ መጠን እንደ አባካኙ ልጅም አይነት ተቀባይነት እንኳ ባይኖራቸው ቢያንስ መብታቸው ተጠብቆ ወደ መጡበት እንዳይመለሱ ብቻ ሳይሆን ፕሮፐርሊ በስነልቦናም በምንም ሪሃቢሊቴትድ ሆነው የተከፋውን ወይም ያስከፉትን ህብረተሰብ እንዲክሱ ማድረግ መቻል አለበትና አሁን የተጠራ ነው እንደሚመስለኝ። አንደኛው ወደ አውሮፕላን ውስጥ መግባት ስላቃተው ነው፣ መታወቂያ ስለሌለው አትችልም ተብሎ ነው። አንደኛውን ቅድም ኮሚሽነር ዮናስ አስገብቶ ነው የመጣው። ስለዚህ እንዲህ አይነቱ እናንተ የማወቅ መብት ስላላችሁ ነው ወደዚህ የገባሁትና ልዩ ጥንቃቄ ይፈልጋል። ምናልባትም ከሚመለከተውም ጋር በደንብ ተነጋግራችሁ የእኛንም ጥቆማ ተቀብላችሁ እኛም ወደሚመለከታቸው በየደረጃው እናደርሳለን። ሌሎችም የነገሩን ነገሮች ስላሉ ስለዚህ ጥሩ ኢንጌጅመንት ነበረ ለማለት ነው። በኋላ ላነሳው ነበር፣ አሁን ጊዜን ተጠቀምኩበት በተሰጠኝ 20 ደቂቃ ውስጥ። ስለዚህ ከተባባሪዎቻችን እንግዲህ አስተዳደር አለበት፣ የሀገር ሽማግሌዎች፣ ሴቶች እዚህ ላይ እንደምታዩት የወረዳው አስተዳዳሪ፣ የወረዳ የፍትህ ቢሮን ጨምሮ የሚሳተፉ በተባባሪነት ተሳትፈዋል። እንግዲህ በ12 ክልሎች የሁለት ከተማ መስተዳድሮች ይህን ያህል ቁጥር ለማቅረብ ተፈልጎ የነበረ ቢሆንም ቢያንስ በ11 ውስጥ ይህን ያህል ቁጥር ታይቷል የሚል ስላይድ ነው የሚያሳየው። እንግዲህ በአሰራር ስርዓቱ አካል ጉዳተኞች 10%፣ ወጣቶች 20% እንዲሆኑ፣ የሴቶች ተሳትፎ ወደ 30% ገደማ እንዲሆን፣ በሙያቸው የተገለሉ ወይም ማርጂናላይዝድ የሆኑ ማህበረሰብ ክፍሎች በዛ ወረዳ ካሉ መካተት እንዳለባቸውና በተለይ ደግሞ ተፈናቃዮች ካሉ መካተት እንዳለባቸው ባስቀመጥ ነው ሜቶዶሎጂ መሰረት ነው በ11ዱም ክልሎችና በሁለቱ ከተማ መስተዳድሮች ስንሰራ የከረም ነው። ይሄ አሰራር ወደ ትግራይ ሙሉ በሙሉ የምንገባ ከሆነ ተፈናቃዮች ባሉበት ቦታ ተሄዶ አጀንዳዎቻቸው እንዲሰጥ ተደርጎ ተሳታፊዎቻቸውን ለሀገራዊ ምክክር ጉባኤ አስመርጠው ጉባኤው የሚከወንበት አካሄድ ወይም ሜቶዶሎጂ ነው ያለን። ስለዚህ እንግዲህ ይሄም ምን ያህል ታስቦ ምን ያህል ተሰርቷል የሚለው ነው። ሁልጊዜም እንደምለው ከስታቲስቲክስ ኦፊስ ያላነሰ ወይም በተሻለ የሀገራችን ወረዳዎችን ቁጥር አውቀናል። በአሁኑ ሰዓት 1334 ወረዳዎች አሉ። ትግራይ ውስጥ 98 ወረዳዎች ሲኖሩ፣ ነገር ግን ከዛ በተጨማሪ ደግሞ ሌትሊ የጨመሯቸው የአስተዳደር ወረዳዎች የሚባሉ አሉ። እነሱ የሚጨመሩ ከሆነ 101 ይሆናሉ። አለበለዚያ ግን 93 ናቸው። 93 ወረዳዎች ዞኖቹ ውስጥ ያሉ አሏቸው። 8 ወረዳዎች ደግሞ መቀሌ ዙሪያ ግን በአስተዳደር አካሄድ የራሳቸው አካሄድ ስላለው 101 አድርገዋቸዋል። ስለዚህ የወረዳ ቁጥሮቹ ይህን ይመስላል። እስካሁን ድረስ ከቨሬጃችን በወረዳ ደረጃ እና በአጠቃላይ ስራ አካሄዳችን የሀገራችንን 93% ገደማ ደርሰናል።
በትግራይ ክልል ተሳታፊ ልየታ እንግዲህ ትግራይ ክልል ነው የቀረው ብያለሁ። ትግራይ ክልል ውስጥ ያደረግናቸውን ኤፈርቶች ለእናንተ በሚሆን መልኩ ነው እዚህ የዘረዘር ናቸው። ምክንያቱም ከዚህ ከፕሪቶሪያ አግሪመንት በኋላ ያደረግነው ነገር ቢኖር በቀጥታ በጊዜው የነበሩትን የጊዜያዊ መስተዳድሩ ፕሬዝዳንት አቶ ጌታቸው ረዳን ከሁለት ሶስት ረዳቶቻቸው ጋር በመሆን የጠየቅነው ከነ ካቢኔያቸው ማግኘት የነበረ ቢሆንም እሳቸው ግን ሊያገኙን የቻሉት ሶስት ረዳቶቻቸው ጋር ነበር። ከዛ በኋላ በተከታታይ አዲስ አበባም ላይ እዚያም 3 ጊዜ አግኝተናቸዋል። የፈለግነውን ያህል ባናገኝም ሁለተኛው ፕሬዚዳንት ከመጡ በኋላ ግን በጣም ብዙ ኢንጌጅመንቶች ተደርገዋል ከትግራይ ጋር እና እዚህ ላይ የምታዩቸው ምን መቼ እንዳደረግን መጀመሪያ ስለ ፕሪቶሪያ አግሪመንት ምንነት ከጊዜው ከነበሩት የፍትህ ሚኒስትር በኋላ ላይ ለመሰለኝ የውጭ ጉዳይ ሚኒስትር የሆኑት ከዶክተር ጊዲዮን እና ከሌሎች ጋር በደንብ ብሪፊንግ አግኝተን ከዛ በኋላ በመከታተል ብዙ ሙከራዎችን ወይም ደግሞ ግንኙነቶችን አድርገናል። ከትግራይ ጋር ያደረግነው መጀመሪያ ትረስት ቢልዲንግ ነው። ለምን እኛ ስንቋቋም ትግራይ ጦርነት ላይ ነበሩና ስለዚህ ስለኛም ስለማያውቁ ስለምንነታችንም ስለማያውቁ የነበሯቸው መረጃዎች በሙሉ የተዛቡ ይሄ ኮሚሽን የአንድ ወገን እንደሆነ የመንግስት አስቀጣይ ወይም ደግሞ መንግስት የሚፈልገውን ስርዓት የሚያካሄድ ወይም የሚያስቀጥል እና ተአማኒነት የሌለው በዚህም በዛም የሚሉ የተለያዩ የተዛቡ መረጃዎች ስለነበሯቸው እነኛን መረጃዎች ማጥራት ነበረብን እና በጦርነቱም ከዛም በኋላ በነበሩት ሂደቶች ውስጥ እኛ እነሱን ወይም ሌሎችንም ክልሎች እንዴት አድርገን ኤንጌጅ እንዳደረግን ሂደቱን በሚገባ ማሳወቅ ስለነበረብን ያደረግነው ነገር ቢኖር መቀሌም አዲስ አበባም የተለያዩ የማህበረሰብ ክፍሎችን እያመጣን ከፍተኛ የሆነ የኤንጌጅመንት ስራ መስራት ነበረብን። የሚዲያ ሰዎችን ሳይቀር ሁለት ላይ ከፍለን የሜንስትሪም ሚዲያ፣ የሶሻል ሚዲያ እና የኮሚኒቲ ሚዲያ ሰዎችን አዲስ አበባ ላይ በማምጣት የሁለት ቀን የግንዛቤ ማስጨበጫ ሴሽኖችን የተለያዩ ሴሽኖችን አዘጋጅተንላቸዋል። የተለያዩ ኢንቴሌክቹዋልስ የዩኒቨርሲቲ ምሁራን የፐብሊክ ዲፕሎማሲው ሳይቀርና የተለያዩ ተቋማትን እዚህም እዚያም አካል ጉዳተኞች ሳይቀር ለማግኘት ችለናል። እንዲያውም የኢንተርናሽናል አካል ጉዳተኞች ቀን ባከበሩበትም ጊዜ 4 ኮሚሽነሮች ሆነን ሄደን ስርዓቱን በሚገባ ተካፍለን እኛም ስለ ዳያሎግ እነሱም ስለ ዳያሎግ ጥቅም ሳይቀር በዛ በስብሰባቸው ላይ አካሂደውልናል። እንግዲህ እነኚህ እዚህ ሁሉ የምታያቸው ነገሮች ዝም ብሎ ትግራይ ለሚዲያ ፍጆታ ብቻ የምንለው ሳይሆን በየጊዜው ትግራይ እንሄዳለን እና ስንሄድ ደግሞ የተለያዩ ፖለቲካ ፓርቲዎች እናገኛለን። ፖለቲካ ፓርቲዎች ሲባል በምርጫ ቦርድ የተሰረዘውን ነገር ግን በጣም ሀይሊ ኢንፍሉዌንሻል የሆነውን የህዝባዊ ወያኔ ሓርነት ትግራይ መሪዎችንም በተደጋጋሚ አግኝተናል። መጨረሻም ከ15 ቀን በፊት ሊቀመንበሩንና የስራ አስፈጻሚውን ከሌሎች 5 የስራ አስፈጻሚ አባላትንም አግኝተናል። ስለዚህ እነኚህ እንግዲህ እዚህ ላይ የምታዩቸው ኤንጌጅመንቶች በየጊዜው የምናደርጋቸው ናቸው። ስለዚህ ይህንን የምናደርገው በዚህ በዳያሎግ ሂደት ውስጥ ትግራይ ቀርቶ ሌሎችም ተቋማት እንኳን ቢሆኑ መሳተፍ አለባቸው ብሎ በጽኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ያምናል። ትግራይ ደግሞ ትልቅ ክልል ነው። ስለዚህ ስለ ትግራይ ምንነት እና አስፈላጊነት ለእናንተ መዘርዘር የሚጠበቅብኝ አይመስለኝም። ስለዚህ በተደጋጋሚ ሂደቶቻችን እየሄድንባቸው ነው። ይሄ ሁሉ እንግዲህ የምታዩት ምናልባት ፕሪንትድ ሆኖ ደርሷችሁ ከሆነ ያደረግናቸውን ኤፈርቶች ናቸው። የመጨረሻው ይመስለኛል በታህሳስ የተከወኑ ነው። ከዛም በኋላ የተከወኑ አሉ በቅርብ ጊዜ። ብቻ ኤፈርቶቻችንን ለእናንተ ለማሳየት ነው። የመጨረሻ ደርሰን የነበረው ከተከበሩ ሌተና ጀነራል ታደሰ ወረደ ጋር እኛ ከቅድም ያልኳችሁ 93 ወረዳዎች አሉ። ከ93 ወረዳ 8 ዞኖች አሏቸው መቀሌን ጨምሮ። ከነኚህ ቦታዎች በሙሉ
ከታች የማህበረሰቡ ሌላ ቦታ እንዳደረግነው መቀሌ ላይ ብናመጣቸውና ምክንያቱም በየቦታው መሄድ ከባድ ከሆነ እዚያ ላይ ተሳታፊዎች ልየታ እና ኢቬንቹዋሊ የአጀንዳ ስብሰባና ለዋናው ጉባኤ ተሳትፎ ላይ ብናስመርጥ የሚል ሀሳብ አቅርበንላቸው መጨረሻ ላይ ጀነራሉ የሰጡን ምክር ሀሳብ እንደሱ ከምታደርጉት ወደ ዞኖቹ ትቀርቡ ይሻላል፣ 8ቱም ዞኖች እንኳን መቅረብ አስቸጋሪ ቢሆን ቢያንስ 5ቱ ጋር ብትሄዱ ብለው አስጨብጭበውን ነበረ። ምክንያቱም 5 የዞን ካፒታሎች ሽሬ፣ አክሱም፣ አዲግራት፣ ማይጨው እና መቀሌ ምናልባት አንድ የሳትኩት ከተማ ከሌለ 5 ዞን ዋና ከተማዎች ላይ ማድረጉና ከዚያ ተሳታፊዎችን ማምጣት ይቀላል ብለውን ነበር። ይሄ በጣም ጥሩ እኛም የደገፍ ነው። ልንሄድበት ብዙ ነገር የተዘጋጀንበት ነበርና አጋጣሚ ሆኖ በዛ ሰሞን ደግሞ በሚገባ የምታውቁት የህፃጽ ጉዳይ መጣ። ስለዚህ ህፃጽ መጣ እና ከህፃጽ ጋር ደግሞ ተያይዘው ከአደጋ ምንድነው መከላከል ኮሚሽነር ሽፈራው የሚመሩት መስሪያ ቤት ደግሞ የወጣ መግለጫ ነበር። ሌሎችም ተደማመሩና ስሜትን በተወሰነ ደረጃ የሚያደፈርሱ በኋላ ላይ የተከበሩ ጀነራሉ ወደ ህፃጽ ማለት ወደ ተፈናቃዮች ያሉበት ከምዕራብ ትግራይ የመጡ ተፈናቃዮች ያሉበት እና በኋላ ላይ የዚህ የረሃብ ጉዳይ በሰፊው የተዘገበበት አካባቢ ነው። በትክክል ቦታውን አላውቀውም። ስለዚህ ወደዛም ሄደዋል በሚል እንግዲህ ከዛ ወዲህ እሳቸውን በሚገባ አላገኘናቸው እና የመጨረሻውን ግሪን ላይት ከሳቸው እየጠበቅን ነበር። ይህም ሆኖ ግን የህወሓት አቋም ግን የህወሓት ግልጽ ነው። ህወሓት በዳያሎግ ያምናሉ። ቢያንስ ጥሩ ነገር የነገሩን መጨረሻው ላይ በኮሚሽኑና በኮሚሽነሮቹ ላይ የእምነት ችግር እንደሌለባቸው ነው። ስለዚህ ዊትረስችሁ እናንተ ላይ እምነት አለን። ስለዚህ ይህም አንድ ጥሩ ነገር ነው እና ሆኖም ግን ብዙ በፌዴራል መንግስትና በእኛ ክልላዊ መንግስት መካከል ሊደረጉ ሊፈጸሙ የሚገቡ እና እንዲፈጸሙ ያቀረብናቸው ጥያቄዎች ስላልተፈጸሙ ቢያንስ በእኛና በህወሓትና በትግራይ ህዝብ ውስጥ ለጊዜው የዚህ የዳያሎጉ ሂደት ላግዠሪ ነው ብለውናል። እንግሊዝኛው ይሄን አይደለም ከዛ ያመጣሁት። ስለዚህ እንግዲህ ያለው አቋም ይሄንን ይመስላል። ሆኖም ግን እንደዚህም ሆኖ ግን ኮሚሽኑ በትግራይ ላይ ተስፋ አልቆረጠም። ስለዚህ እንደዚህ ከሆነ ምንድነው መደረግ ያለበት የሚለውን እየሄደበት እየሰራበት ነው ያለው። እንዳልኳችሁ ወይም እናንተ እንደምትገምቱት 93% የኛ ወደኛ ማነው ከኛ ጋር ለመስራት ዝግጁ ናቸው። ኢትዮጵያ በአሁኑ ሰዓት እየመከረች ነው ያለችው እንደምታውቁት፣ እናንተም በሄዳችሁበት ቦታ ሁሉ እንደምታስተምሩት ወይም ፕሪች እንደምታረጉት። ነገር ግን ለ7% ተብሎ በስታቲስቲክስ በኔ ሙያ አንድ ጥናት ጥሩ ነው የሚባለው 75% ከሆነ ተሳትፎ ጥሩ ነው። ይሄ ግን 93 ነው። ግን በስታቲስቲክስ የሚሄድ ስራ አይደለም። ይሄ ሁላችንንም የጠፋነውን በሙሉ ወደ ጠረጴዛ የሚያመጣ ሂደት ነው። ስለዚህ እንኳን ትግራይና በአሁኑ ሰዓት ለጊዜው ኢንፍሉዌንሻል የሆኑ ወደ ናሽናል ዳያሎጉ ያልመጡ የፖለቲካ ድርጅቶችን እንኳን እስካሁን ድረስ እባካችሁ ነው እያለን ያለ ነው። እስካሁን ድረስ ትናንት በርካታ የሆኑ የሁሉም የአማራ ክልል ዞኖች ተወካዮች ወደ ሰላም የመጡትን ማለት ነው ከነሱ አጀንዳ መውሰድ እንደቻልነው ሁሉ የቀሩትም እንዲመጡ በኦሮሚያም ክልል በምዕራብ ኢትዮጵያም አካባቢ ያሉ ትጥቅ የያዙ ወገኖች በሙሉ ወደዚህ እንዲመጡ ነው ዋናው ጥረታችን። ይህም እናንተ ራሳችሁ እጅግ አካታችና አሳታፊ የሆነ ዳያሎግ ኮንዳክት አድርጉ ስላላችሁን በ93% ላይ ያልቀረ ነው። ስለዚህ እንግዲህ እነኚህ ስራዎች እየተሰሩ ነው እና የትግራይ ሂደት እየተሄደበት ነው። በኋላ እንወያይበታለን። እነኚህ የተደረሰባቸው ወረዳዎች ይህን ይመስላሉ። የግብ ስኬቱ እንደተቀመጠው ይህን ይመስላል። ጠቅላላ ተሳታፊዎች 126,000 ገደማ ነው። ከዚህ ውስጥ ወንድና ሴቶቹ
ይህን ያህል ተብሎ ቀደም ብሎ ተነግሯል። በውጭ ሀገር የነበረው ተሳትፎ ይህን ይመስላል። ወደ 1163 ሰዎች ተሳትፈዋል እና የውጭ ጉዞ በጣም የተሳካ ነበር። በእያንዳንዱ ጉዞ ላይ ከአሜሪካ በስተቀር አምስት ኮሚሽነሮች አንድ ቦታ ላይ 6 ተገኝተዋል። የአሜሪካው ላይ እኔም ስለተገኘው 7 ነበር፣ አሜሪካ ስለ ዋሽንግተን ዲሲ ላይ። ስለዚህ ተሳትፎ የሚገርም ነው። ሁላቸውም የግድ የመንግስት ደጋፊዎች አልነበሩም። ሁላቸውም ግን እዛ ስብሰባ ላይ የተገኙት በሙሉ የኢትዮጵያውያን የኢትዮጵያ ጉዳይ የሚያገባቸው ያገባናል ብለው አጀንዳቸውን ለመስጠት የመጡ ነበሩ። ስለዚህ ይሄ በጣም የሚያበረታታ ነው። ከዛ ጋር እንግዲህ የተወሰኑ ተቃውሞዎች ነበሩ። እሱ ደግሞ ማለት ዲሞክራሲ ነው። እንኳን እኛ ወደ ሄድንበት የምዕራብ ሀገር ቀርቶ ሌላም ሀገር ዲሞክራሲ ሙከራ በሚደረግበት አካባቢ እንግዲህ ዲሞክራሲን ወደ ጩኸትም መመንዘር አለ፣ ወደ ቁጣም መመንዘር አለ። እንዲያውም አንዳንድ ፓርላማ ትልልቆቹም ሳይቀር ቡጢ ሁሉ ሲሰናዘሩ አይቻለሁ። እዚህ ነው ጨዋ ፓርላማ እንደሚመስለኝ። ይሄ ኦፍ ደ ሪከርድ ነው፣ ሪከርድ እያደረጋችሁት እና ስለዚህ የውጭው ጉዞ በጣም የተሳካ ነበር። ተቃውሞዎች እንዳልኩት በሚገባ ጥያቄያቸውን በሲቪል በሆነ መንገድ አዳራሽ ውስጥ ገብተው ቢያስተናግዱ የተሻለ እንደሆነ፣ አንዳንዶች ግን ስኒክ አድርገው ወይም ተፈቅዶላቸው ገብተው ደግሞ ስሜታቸውንም በግልጽ ያስቀመጡም አሉ። ስለዚህ ዞሮ ዞሮ ለሀገራቸው ጉዳይ ነው እስካሉ ድረስ ማንኛቸውም ጥያቄዎቻቸውን ተቀብለን ይዘን መጥተናል። ስለዚህ ጥያቄዎቻቸው በአሁኑ ሰዓት ፊልተርድ እየሆኑ የሁላችንም አጀንዳዎች ማለት ነው። በክልሎች እንግዲህ አጀንዳ ማሰባሰብ እቅዱ ይህን ይመስላል። አፈጻጸሙ 84.3% ነው። የክልል ሲባል በክልል ደረጃ ላይ ማለት ነው። ወረዳ ላይ ቅድም እንዳያችሁት ወደ 30% ጠጋ ያለ ነበር። ክልል ላይ ሴቶች ተሳትፎ ዝቅ ያለ ነው እና ክልል ላይ እንዲያውም ሴቶች የበለጠ እየነቁ እንደ አዲስ አበባና ትልልቅ ፌዴራል ላይ ሲሆን ደግሞ የበለጠ እየተጠናከሩ ይሄዳል ሲባል ይሄ ቁጥር በእርግጥ የተከበራችሁ ሴት የቋሚ ኮሚቴ አባላት ይሄ ሊታሰብበት የሚገባ ነው ብዬ አምናለሁ። ለምን አዲስ አበባ ላይ የሚያበረታታ አልነበረም የሴቶች ተሳትፎ። እንግዲህ የአጀንዳ ማሰባሰቡ ይህን ይመስላል። አብዛኛው እንግዲህ ከእቅዱ አንጻር ከ80% በላይ ነው አብዛኞቹ። ሁሉም በሚባል መልኩ ግን ከ70% በላይ መፈጻጸም የተመዘገበበት አካሄድ ነው እዚህ ላይ የሚስተዋለው። ከዚህ ወዲያ አልታዘዝም ነው እንግዲህ ስታክ አድርጓል። እስቲ ታዘዘ መሰለኝ። እሺ ታዘዛል። ፌዴራልን እንደምታስታውሱት እንግዲህ ከወረዳ ላይ ከ8 እስከ 10 ባለድርሻ አካላት ናቸው ያሉን። ወደ ክልል ላይ ስንመጣ 20 እስከ 22 ይሆናሉ። ፌዴራል ላይ እዚህ ላይ እንደምታዩት 38 ይሆናሉ ተቋማቱ እዚህ ላይ እና እዚህም ላይ እቅዱ እንደዚህ ታያላችሁ። ክንውኑ ተሳትፎ ይመስላል እና ይሄም እናንተም የተሳተፋችሁበት ስለሆነ የምታውቁት ነው። ይሄኛው መጠቀም ይሻላል ማለቱ ነው። ክልላዊ አጀንዳ ማሰባሰቢያና የሀገራዊ ምክር ጉባኤ ተሳታፊዎች የውክልና መግለጫ፣ ይሄ ሁሉንም የምታውቋቸው ናቸው። የህብረተሰብ ክፍሎች፣ ተቋማት፣ መንግስት፣ ፖለቲካ ፓርቲዎች፣ ታዋቂና ተጽዕኖ ፈጣሪዎች እነኚህ እንግዲህ ዋናዎቹ በዚህ ሂደት ውስጥ የሚሳተፉ ናቸው። የህብረተሰብ ክፍል ሲባል ማን እንደሆኑ፣ ተቋማትና ማህበራት ሲባሉ እነማን እንደሆኑ የምታውቋቸው ስለሆኑ ወደዚያ አልሄድበትም። እንግዲህ በአጀንዳ ማሰባሰብ ሂደቶች የተገኙት ውጤቶች ምን ይመስላሉ? በርካታ አጀንዳዎች ናቸው የተሰበሰቡት። እነኚህ ፓኬጆች ናቸው። የጥቃቅንና ንዑስ ቡድኖች አጀንዳ ሰነዶች እንደምታዩት በጣም ብዙ ናቸው። 1800 ገደማ ናቸው። የተጠቃለሉ የህብረተሰብ ክፍሎች አጀንዳ ሰነዶች 130 ናቸው። የአጀንዳ ልየታ ጉባኤ ተሳታፊ ቡድኖች የተናጠል አጀንዳ ሰነዶች የምንላቸዋል። እነኚህ ሁሉ እንግዲህ ከወረዳ፣ ክልል፣ ፌዴራል እና ውጭ ዳያስፖራ የተሰባሰቡ የተለያዩ የአጀንዳ ስብስቦች ናቸው። አጀንዳ ከግለሰብ ወስደናል፣ በግሩፕ ከተደራጁ ወስደናል። ከዛ በኋላ ደግሞ በማህበረሰብ ተደራጅተው ምክክር አካሄደው ቅድም ከጠቀስኳቸው የማህበረሰብ ክፍሎች የመጡ አጀንዳዎች ተሰባስበዋል። እንግዲህ በቀጣይነት እነኚህ የተሰባሰቡ አጀንዳዎች
ወደኛ ቋት ከገቡ በኋላ የሚደረጉት ምንድነው? ፊልተርድ ይሆናሉ፣ ክላስተርድ ይሆኑና ፕራዮሪታይዝድ ይሆኑና ሀገራዊ ፋይዳ ያላቸው በአንድ ቋት፣ ክልላዊ ወይም ደግሞ ሌላ ፋይዳ ያላቸው በየቋታቸው ይዘጋጁና ወደ ሀገራዊ ፋይዳ ያላቸው አንደኛ፣ ሁለተኛ፣ ሶስተኛ ተብለው ለሀገራዊ ምክክር ጉባኤ ይቀርባሉ። ሌላው ግን የክልላዊ ወይም በክልሎች መካከል ለሚደረጉ ምክክር ሂደቶች የሚያስፈልጉት ምንም እንኳን ወደፊት የሚሰራ ቢሆንም ይህንን ካዘጋጀን በኋላ ለተከበረው የሕዝብ ተወካዮች ምክር ቤትና ለፌዴራል መንግስት የምንሰጣቸው ይሆናል። በየደረጃውም ለየክልሎቹ ለሚመለከታቸው ክልሎች ይሄ እያንዳንዳቸውን ክልል የሚመለከት ከወረዳ ጀምሮ የቀረቡ አጀንዳዎች ናቸው የሚለውን የምናቀርባቸው ይሆናል ማለት ነው። ከዛ በኋላ በቀጣይነት ናሽናል ዳያሎጉ ከመጀመሩ በፊት የሚያስፈልጉ ስራዎች አሉ። አንዱ አወያዮችን በደንብ አይደንቲፋይ አድርጎ እነሱን አሰልጥኖ ማዘጋጀት ነው። በዚህ መሰረት በአሁኑ ሰዓት 170 የሚሆኑ አወያዮች ተመርጠው ተዘጋጅተዋል። እነኚህም ከሀገር ውጭ እና ከሀገር ውስጥ ባሉ ከፍተኛ ባለሙያዎች ስልጠና ለመውሰድ ዝግጅት ላይ ናቸው። እንደውም አንደኛው ኮሚሽነር ያልመጡት የዛን በተመለከተ ዙም ሚቲንግ ስላላቸው ነው። ስለዚህ እነኚህ 170 አወያዮች ልክ እናንተ እኛን እንደመረጣችሁን በተቻለ መጠን ኒውትራል እና ኢምፓርሻል የሚሆኑ እውቀት ለመቅሰም ዝግጁ የሆኑ እና ወዲህም ወዲያም ሳይሉ በትክክል የውይይቱን ሂደት የሚያሳልጡ ከአመቻቾች ጋር በመሆን ትክክል ዳያሎግ ሂደቱ የተስተካከለ እንዲሆን የሚያደርጉ ናቸው እነኚህ በኮሚሽነሮቹ አመራርነት። ስለዚህ እነኚህን ሰዎች በተቻለ መጠን የጾታ ስብጥራቸውን በተቻለ መጠን ምክንያቱም ጾታ ሲባል ቅድም እንዳልኳችሁ እንኳን ለዚህ ለአወያይነቱ እንኳን ለተሳትፎም የራሱ የሆነ ተግዳሮት አለውና በተቻለ መጠን የነሱን ቁጥር እንደው ፌር እንዲሆን እና በተቻለ መጠን ደግሞ ሁላችንን ቢወክሉ እንደው ከአንድ አካባቢ ብቻ እንዳይሰባሰቡ ለማድረግ እጅግ በጣም ብዙ ሙከራዎች ተደርገዋል። እንግዲህ ተስፋ አደርጋለሁ በዚህም የተዋጣልን እንደሚሆን። ሌላው እንግዲህ እነኚህ ሁሉ የተሰበሰቡ ዳታዎች ምን ይሆናሉ ነው። ትልቅ ስራ የሰራ ነው ቢሆን ከአርቲፊሻል ኢንቴሊጀንስ ኢንስቲትዩት ጋር በመሆን ስራችንን ዲጂታላይዝ እያደረግን ነው። ይሄ ማለት ምን ማለት ነው? በድምፅ የሰበሰብናቸውን፣ በስዕል የሰበሰብናቸውን፣ በጽሁፍ የሰበሰብናቸው አብዛኞቹን ሳይሆን ሁሉንም ዳታዎቻችን ስካን እያደረግንም እየጻፍንም እና በሚገባ በከፍተኛ ጥንቃቄ መረጃዎቻችንን ወደ ዲጂታላይዝ እያደረግን ወደ ቋት ውስጥ እየከተትን ነው። ይሄ ማለት ነው ነገ ተነገ ወዲያ የእኛ ልጆች የእናንተ ልጆች በዚህ ዘመን ምን ተሰርቶ ነበር፣ ማን ምን ብሎ ነበር እና የነበረው የዳያሎግ ሂደት ምን ይመስል ነበር ቢባል የሚያስፈልገውን መረጃ እንደየ የሚሰጣቸው ኃላፊነት በቀላሉ የሚያገኙበት ዳታ ወይም የዳታ ቋት ማለት ነው። ስለዚህ ሃርድ ኮፒውም ይኖራል፣ ግን ከዛ በላይ ግን በከፍተኛ ሁኔታ የዚህ ዲጂታላይዜሽን ፕሮሰስ በአሁኑ ሰዓት እየተጠናቀቀ ነው የሚገኘው። ይሄ እንግዲህ ትልቅ ስራ ነው። ምንም የሚባክን ዳታ የለንም። ስለዚህ ለእነኚህ ዳታዎች ደግሞ አክሰስ የሚኖረው አንዱም የሕዝብ ተወካዮች ምክር ቤትና የመዛግብትን የመያዝ መብት የተሰጠው ነው። አለበዛም ተቋሙ የሚቀጥልበት ወይም አፊሊየትድ የሚሆንበት አካሄድ ካለ ያን ተቋም የራሱን ኮፒ ይዛል ማለት ነው። እንግዲህ ብዙ አሰራር የስነ ምግባርና የሰነድ አያያዝ መመሪያዎች ተዘጋጅተዋል። ምክንያቱም ዳያሎጉ በስርዓት ነው የሚመራው። ችግሮች ቢፈጠሩ እንዴት ነው የሚፈታው? ዴድሎክ እንዴት ሊፈታ ይችላል? የዴድሎክ ክሊኒኮች ምን ይመስላሉ? ቅሬታዎች ቢፈጠሩ ምንድን ነው የሚሆነው? እና እነኚህ ሁሉ አካሄዶች ስርዓት እንዲኖራቸው የሚመለከተው ፒላር ከምክር ቤቱ ጋር በመሆን እየሰራ ይገኛል። እነኚህ የአሰራር ስርዓቶች የቅሬታ መቀበያና ምላሽ መስጫ ስርዓት ራሱን የቻለ አካሄድ አለው። በዚህ ውስጥ እንግዲህ በጥናት የተገኙ ዳታዎች፣ በቀጥታ የተገኙ ዳታዎች ቅድም እንዳልኩት ቋት ውስጥ ገብተዋል። አሁን በጥናት የተገኙ
ዳታዎች ቋት ውስጥ ከዚህም ከዛም ቢገቡም በተለይ በግጭት አፈታት ውስጥ አካሄድ ውስጥ ደግሞ የምንጠቀምባቸው የራሱ የሆነ ሜቶዶሎጂ ይኖረዋል። ከዚህ ውስጥ እንግዲህ አንዱ እዚህ ላይ እንደምታዩት የሀገር ሽማግሌዎች የቅሬታ አፈታት ሂደት ያለውን ሀብት እሱንም ሎካል ሀብትን በሚገባ መጠቀም ያስፈልጋል። ስለዚህ እዛ ስርዓት ውስጥ ኢንኮርፖሬትድ የሚሆነው እና የቅሬታ አያያዝና ምላሽ አሰጣጥ ስርዓቱም የራሱን የሆነ አካሄድ ይኖረዋል። ይህም በቴክኖሎጂ እንዲደገፍ ይሆናል። እንግዲህ ተቋማዊ ብቃት ምን ይመስላል? ለ2018 የተመደበልን በጀት 1 ቢሊዮን ብር ገደማ ነው። ወይም 1 ቢሊዮን 888 ሺህ ብር ነው። ገንዘቦች ሲመደቡልን እስከ ዛሬ ድረስ ሁልጊዜ እንዲህ አይነቱን ነገር እናንተ ጋር እናቀርባለን። ብዙ ጊዜ የመንግስት በጀት አጠቃቀም ላይ በጣም ደካሞች ነን። አንዳንዴም ትወቅሱናላችሁ፣ ለምንድን ነው በጣም ገንዘቡን የማትጠቀሙበት ትሉናላችሁ። ግን በየጊዜው እንናገራለን። ገንዘቡን የመንግስትን ገንዘብ የማንጠቀምበት ምክንያት አንደኛው ምክንያት ሌላም ቋት ስላለን ነው። የሌላው ቋት ከዩኤንዲፒ ጋር ባለን የዚህ በታስክ ፈንድ በኩል የሚገቡልን ገንዘቦች አሉ። በርትተን እንሰራለን። የውጭ ፓርትነሮቻችን ዴቨሎፕመንት ፓርትነርስ ይሄ ናሽናል ዳያሎግን ከጊዜ ወደ ጊዜ እያመኑበት ስራችን ከስር ከስር እየተከታተሉ እዛ ቋት ውስጥ ገንዘብ የመጨመር ባህላቸውን እያዳበሩ መጥተዋል። በዚህ ምክንያት 13 የአውሮፓ ህብረት ሀገሮች እና ከአውሮፓ ህብረት 12 ከአውሮፓ ህብረት ውጭ ያሉ ኒውዚላንድ፣ ኖርዌይ እና ጃፓን ያግዙናል። በጣም ትልልቆቹ እንደ አሜሪካ፣ እንደ አውሮፓ፣ እንደ ካናዳ እና እንደ አውስትራሊያ የመሳሰሉቱ የሉበትም። ስለዚህ እነኚህ የአውሮፓ ሀገራት በጣም ጠንካራ ፓርትነሮቻችን ናቸው። ቦርድ አለን እና የተባበሩት መንግስታት የልማት ድርጅት ከኛ ጋር ሆኖ ነው ከገንዘብ ሚኒስቴር ጋር ሆኖ ሶስታችንም ገንዘቡን የምናዝበት። ስለዚህ ያንን ቋት በሚገባ ኦዲት እየተደረገ አጠቃቀማችን ያሉ በዛ ደስተኛ ስለሆኑ በተለይ ቅርብ ጊዜ ኦዲታቸው የነሱ የሚያሳየው በጣም ጥሩ የፋይናንስ አያያዝ እንዳለን ስርዓታችን ትክክል መሆኑን ነው። ስለዚህ ያ ፈረንጆቹንም ኢንከሬጅ እያደረጋቸው እገዛ ስለሚያደርጉልን የእነሱን ገንዘብ ደግሞ በፊስካል ይር ውስጥ እነሱ ፈረንጅ ዓመት መጠቀም ስላለብን ነው እና ያንን ገንዘብ ስለምንጠቀም የገንዘብ ሚኒስትሩን ቋታችንን ብዙም አልተዳፈርነውም። በዚህ ምክንያት ነው እዚህ ላይ ስታዩ 300 ሺህ ተጠይቆ 300 ሚሊዮን ተጠይቆ 57 ሚሊዮን ቢላችሁ ብዙ ግር አይበለን ብዬ ነው። አንዱ እሱ ነው። ሁለተኛው በዚህ በጀት ዓመት ውስጥ ወይም 6 ወር ውስጥ ትልቁ ሀሳባችንና ግባችን የነበረው የትግራይን ስራ ጨርሰን በዚህ ጊዜ ውስጥ የጊዜ ሰሌዳችን ከመጠናቀቁ በፊት የናሽናል ዳያሎጉን እንጀምራለን ነው እቅዳችን የነበረው። ምክንያቱም ብዙ አበረታች አካሄዶች ነበሩ በትግራይ በኩልና ስለዚህ እርግጠኛ የነበርነው እናንተም ጋር ቀርበን ስንነጋገር እናንተም ጥር 10 ናሽናል ዳያሎጉን ብትጀምሩ ወደ ጥር 30 ላይ ብትሄዱበት ስትሉን እኛ ደግሞ 20 ቀን ጨምርንና ጥር 30 ነው ናሽናል ዳያሎጉን ብንጀምር የካቲት 17 ላይ ተመራርቀን ብንለያይ ብለን ነበር። ግን እንግዲህ ሁሉ ነገር ፈጣሪ ነው። አንዳንድ ነገር ከአቅም በላይ የሚሆንበት ጊዜ አለ። ስለዚህ በዚያ ምክንያት ነው የገንዘብ አጠቃቀማችን እንዲህ እንደምታዩት የሆነው። ስለዚህ ይህንን የአጋር አካላትን ቀደም እየጠቀሻቸዋለሁ። ስልጠናዎች በየጊዜው ጀንደር ሜንስትሪሚንግ፣ አጀንዳ ማኔጂንግ እንዴት መደረግ እንዳለበት፣ ስለ ፋሲሊቴሽን እንዲህ አይነቱ ነገሮች ይካሄዳሉ። በቀጣይነትም የሚሄዱ ነው የሚሆኑት። የኦንላይን ስብሰባዎች፣ የኦንላይን ቨርቹዋል ሚቲንጎች መሳሰሉ በተለያየ ጊዜ የሚደረጉ ናቸው። እንግዲህ ሚዲያና ተደራሽነት ስራዎች ያው እናንተ በጣም አመሰግናለሁ። በዚህ አጋጣሚ ዋና ሰብሳቢውን ጨምሮ ሁላችሁንም አግሬሲቭሊ እየሄዳችሁበት ነው ከኛ ሚዲያና ኮሚኒኬሽን ፒላር ጋር በመሆን ሪሰንትሊ በጣም ተደራሽነቱ ላይ በጣም ተጠንክሮ የተሰራ ነው። በዚያ ምክንያት ህዝቦቻችንን ብዙ ጊዜ ህዝቦች አይባልም ይባላልና ህዝባችንን እየደረስን ያለ ነው ሁላቸውም ጋር በተሻለ ሁኔታ። ከዚህ በላይ ደግሞ አሁን ከእንግዲህ ወዲያ በዚህ በናሽናል ዳያሎግ ሂደቱ ደግሞ ከዚህ በላይ እንድንሰራ ይጠበቅብናል። ሚዲያ ባለውለታችን ነው።
በተለይ ሜንስትሪም ሚዲያው የግልም የሆኑ የመንግስት በተለይ የግሎቹ በሌለ በጀታቸው ለሚዲያ ትኩረት ለዳያሎግ ትኩረት በመስጠታቸው የሀገራዊ ምክክር ኮሚሽን እጅግ በጣም ያመሰግናል። ማህበራዊ ሚዲያም በተሻለ ሁኔታ በአሁኑ ሰዓት እየሰሩ ነው። በቅርቡ ትግራይ ውስጥ ማህበራዊ ሚዲያ በጣም እያገዙን ነው። በቅርቡ ውስጥ የሚዲያና ኮሚኒኬሽን ሞኒተር አድርጎ እንደነገሩኝ ከሆነ በዚህ ሰሞን ወደ 37 ሚሊዮን ቪውስ እንዳሏቸው ነው የተነገርኩት። ስለዚህ 5-6 ሚሊዮን ለሚኖር ፖፑሌሽን በትግርኛ ያን ያህል ቪው እንዲኖር ማድረግ ቀላል የተደከመበት አይመስለኝም እና ይሄ በጣም በርቱ የሚባል ነው። ምክንያቱም ትግራይ ለዚህ ለሜንስትሪም ሚዲያ አክሰሰብል አይደለም። ስለዚህ ይሄ ማህበራዊ ሚዲያ ወደዛ መግባቱ በጣም አበረታች ነው። ሌሎችም ኢንተርቴይንመንት መረጃውን በትክክል ለህብረተሰቡ ለማቅረብ ብዙ ስራዎች እየተሰሩ ነው። እንግዲህ ሆፕፉሊ ዊዝን ዘ ካሚንግ ፊው ዊክስ ብዙ ስራዎች ይታያሉ። አሁን በፕራይም ታይም ላይ ሜንስትሪም ሚዲያዎች በጣም ጥሩ እየሄዱ ነው የምናየው። ጥሩ ዘገባ ነው። ትናንት እንኳን ማታ ተከታትላችሁ እንደሆን ከዚህ ታጣቂ ኃይሎች ጋር ያደረግነውን ስብሰባና ኤንጌጅመንት በጥሩ ነው የሄዱበት እና ይሄ እጅግ በጣም ያበረታታል። ዘጋቢ ፊልሞች፣ ዶክሜንተሪዎች ብዙ በመሰራት ላይ ናቸው። ሌሎች እንግዲህ አጋሮቻችን የምንላቸው ምሁራን፣ የሃይማኖት ተቋማት እና የመሳሰሉት ጋር በጣም የተሻለ ግንኙነትን እየፈጠር እነሱም ወደኛ እየመጡ ያሉበት አካሄድ አለ። እንግዲህ ይህ ምሁራን መድረክ፣ ዲጂታል ሚዲያ ተሳትፎ፣ የሃይማኖት ተቋማት ውይይት የመሳሰለው ብዙ የምታውቁት ነው። እንግዲህ ያጋጠሙ ዋና ዋና ችግሮችና የተወሰዱ መፍትሄዎች ያው ትግራይ ላይ ነው በደንብ ፎከስ ያደረኩት እዛ ጫፍ ላይ ስለሆን በየጊዜው ጥሪ እናደርጋለን። ወደ ኋላ ለቀሩ የፖለቲካ ፓርቲዎች በእናንተም በኩል ጥሪ እናደርጋለን፣ በኮዋሊሽኑ በኩል ጥሪ እናደርጋለን። አልፎ አልፎ ገባ ወጣ የሚሉ ፖለቲካ ፓርቲዎች ያጋጥማሉ። ከመጀመሪያውም ጀምሮ ግን አቋም ብለው ግን ወደ ናሽናል ዳያሎጉ ያልመጡ ፖለቲካ ፓርቲዎች አሉ። እንግዲህ እንደምታውቁት ዳያሎግ በፈቃድ የሚደረግ ነገር ነው፣ በስምምነት የሚደረግ ነገር ነው። ቢሆንም ግን ማንም ተቋም ወደ ኋላ እንዳይቀር ከሚገባን በላይ ጥረት ያደረግን ይመስለኛል። የታጠቁ ቡድኖችን ቀደም ብዬ ጠቅሻለሁ። ትግራይ ብዙ ብዬዋለሁ። እንግዲህ ሌላው በአፈጻጸም ሂደት የታዩ ጠንካራ ጎኖች እናንተም ያስተዋሎቻቸው ናቸው። በተለይ የሴቶች ተሳትፎና የአካል ጉዳተኞች ተሳትፎ በጣም አበረታች ሆኖ አግኝተነዋል። ስለ ሚዲያ ቀደም ብዬ ተናግሬያለሁ። የእቅድ አፈጻጸምን እንግዲህ በክትትልና ድጋፍን በተመለከተ ይሄ አንዱ ዛሬ የተገናኘንበት አንዱ ነው። የእቅድ ዝግጅት በየጊዜው ሞኒተሪንግ እና ኢቫሉዌሽን ቲሙ ከስታፉ ጋራ በየጊዜው አመታዊ በፔሪዮዲክ የሆነ የእቅድ ግምገማ ያካሂዳል እና ከታች ጀምሮ ነው እንግዲህ ስራዎቻችን የምንወጥነው። የሁሉ በላይ የሆነው ደግሞ ምክር ቤቱ እና ከአማካሪዎቹ ጋር በመሆን ሰርተን ኤክስቴንት ብዙ ስራዎችን በጋራ ይሰራል እና እንግዲህ ባለድርሻ አካላት በጣም ብዙ ናቸው። ወደፊት ከነኚህ ሁሉ ብዙ እንጠብቃለን። መታወቂያው ናቸው። ህዝብ ተወካዮች ምክር ቤት ከእናንተ እጅግ በጣም ብዙ እገዛ ከዚህም በላይ እንጠብቃለን። ምንድነው በላይ ስትሉ ብላችሁ እንዳትጠይቁኝ። ጠቅላይ ሚኒስትር ጽሕፈት ቤት ጀምሮ የተዘረዘሩት በሙሉ እስካሁን የሚያግዙን እና ወደፊት ደግሞ በተለይ ይሄ ናሽናል ዳያሎግ ሲጀመር ብዙ ሺህ ተሳታፊዎች ከሀገር ውጭና ከሀገር ውስጥም ስለሚመጡ የኮንፋይንድ የሆነ ብዙ አድካሚ የስራ ሂደት አለውና እዚያ ላይ ትልልቅ እገዛዎች እንፈልጋለን። ይሄ በሂደት እንግዲህ የምንመክርበት እና በጋራ የምንሰራው ነው የሚሆነው። እንግዲህ ተሳታፊዎች ወደ ዋና ጉባኤ እንዲመጡ እገዛ ማድረግ፣ መጓጓዣ ማመቻቸት፣ ሎጂስቲክሱ ምኑ ከወዲሁ መሰራት ያለበት ነው። እንግዲህ ቁጥሩ ላይ ምናልባት በቅርቡ በደንብ ግልጽ እናደርገዋለን እና ይህ ቁጥር ከታወቀ በኋላ ብዙ ስራ ይፈልጋል እና አዲስ አበባ ደግሞ እንደምታውቋት ለኮፓ 32 የተዘጋጀች ነው። እሱ ግን የዛሬ 2 ዓመትም ነው ዝግጅቷ። ለአሁን ግን እጅግ በርካታ የሆኑ ዳያሎግ ማለት እንዲህ እናንተ ቁጭ ብለን አንድ ሰው የሚናገርበት ብቻ ሳይሆን ሁሉም የሚያዳምጡበት
በተቻለ መጠን አብዛኞቹ የመናገር እድል የሚያገኙበት አካሄድ ስለሆነ የራሱን የሆነ የአዳራሽ ሴታፕ ይፈልጋልና ይሄ እንግዲህ ቀስ በቀስ ወደፊት የምንነጋገርበት ጊዜ ነው፣ የምንነጋገርበት ሂደት ነው። ዋቃ ዳሾ እያለ ጨርሻለሁ። አቤት የቀሪ ጊዜ ዋና ዋና ስራዎች እሱ ምን ያደርግልናል? እሺ እዚሁ ላይ አለ። እሺ እኔማ በእንትኑ ለመጨረስ ነው። እሺ ማንኝ ይላል እዚሁ ላይ አለ። እናንተ ራስህ ጌታ ነው። እሺ የቀሪ ጊዜ ዋና ዋና ስራዎቻችን ነክቻቸዋለሁ ብዬ ነው። ዋና ዋና ስራዎቻችን እንግዲህ አንደኛ ትግራይ የጀመርነውን መጨረስ ነው። ትግራይ የጀመርነው አንድ ቻሌንጅ አለው። ይሄ ቻሌንጅ ምንድን ነው? በአሁኑ ሰዓት ትግራይ ያሉበትን ሁኔታ በሚገባ ታውቃላችሁ። ስለዚህ አካሄዶቻችን ምን ይሆኑ በሚባልበት ጊዜ አሁንም ዝም ብሎ ወደ ትግራይ ተሄዶ 5 ዞኖች ስራ መጀመር አይቻልም። ለምን? የፕሬዚዳንቱ ይሁንታ 100% ያስፈልጋል። ያ ማለት ነው ማለት ነው። እዚህ ውስጥ የሴኩሪቲ ጉዳይ አለ፣ የሎጂስቲክስ ጉዳይ አለ፣ ብዙ ስራዎች አሉ። ሰዎችን ከወረዳ ነው የምናመጣው ወይም ከየቦታቸው ነው የምናመጣው። እነኚህ የሚመጡ ሰዎች ደህንነታቸው በተጠበቀ መልኩ በዚህ ስብሰባ ላይ ተገኝተው አጀንዳዎቻቸውን ሰጥተው ተሳታፊዎቻቸውን መርጠው ወደ መጡበት በሰላም መመለስ አለባቸው። ይሄ እንግዲህ የኮሚሽኑን ሰራተኞች፣ ኮሚሽነሮች የመሳሰሉትን ሳይጨምር ነው። ስለዚህ ለዚህ ትልቅ ኃላፊነት የክልሉን ኃላፊነት ይፈልጋል። ይሄ አንደኛውና ዋናው ነገር ነው። ስለዚህ አሁን እንደዚህ ቴንስ በሆነበት ጊዜ ገፍቶ ወደዛ እንምጣ የማለቱ ነገር የክልሉን ፕሬዚዳንት ሙሉ ይሁንታ ሳያገኙ የሚሞከር ነገር አይደለም። ሌላው ግን ለዚህ ሀገራዊ ምክክር ጉባኤ ላይ ተሳትፎ ፍላጎት ያላቸውን ወደ አዲስ አበባ ጋብዞ አዲስ አበባ ውስጥ ያሉትንም ተጋሩ ጨምሮ በዚህ ላይ ተገኙ ማለት ደግሞ ሁለተኛው አማራጭ ነው። እስካሁን ድረስ የክልሉ ጊዜያዊ መስተዳደር ፕሬዚዳንት ለእኛ አፋቸውን አውጥተው የዚህ ዳያሎግ ላይ አልካፈልም አላሉንም። ምናልባት ተናገሩ፣ እኔም ሰምቻለሁ። አንዳንድ ያስቀመጧቸው ፕሪኮንዲሽንስ በጠቅላላ ሁኔታ ይኖራሉ። ስለዚህ ያንን በቀጥታ ይህንን የኮሚሽኑን ስራ በቀጥታ አለመቀበላቸው ነው ወይስ መቀበላቸው ሂደት እንዳለ ነው የሚለውን እሱን በዚህ በቀጣይ ቀናት የፌዴራል መንግስትም እናንተን ህዝብ ተወካዮች ምክር ቤትን ጨምሮ እንግዲህ ምናልባት ትግራይ ተወካዮች ምክር ቤት ውክልና ስለሌላት በቀጥታ የሚመለከታቸው ይሄንን ከክልሉ መስተዳደር ጋር ማረጋገጥ መቻል አለባቸው። ይህንን እኛም እየሄድንበት ነው። እንግዲህ በቀጣዮቹ ቀናት አንድ ነገር እናገኛለን ብዬ ተስፋ አደርጋለሁ። ሌላው እንግዲህ ጥሪ ቢደረግ አዲስ አበባ ላይ ይሄ ስብሰባ ይደረግ ቢባል እንግዲህ ምን ያህል ሰዎች ያለውን ሁኔታ በዚህ ነገሮች ቴንስ በሆኑበት ሁኔታ ገፍተው ይመጣሉ የሚለው እሱ እንግዲህ የሚታይ ነው የሚሆነው። ይህንን እንግዲህ የሀገራዊ ምክክር ኮሚሽን ምክር ቤት እንግዲህ በሚቀጥለው ሳምንት መጀመሪያ ላይ የሚወስነው ነው የሚሆነው። እየተነጋገረበት ነው፣ አካሄዱንም እየተወያዩበት ነው ያለው። አዋዮችና አመቻቾች መመልመል ቅድም ተናግሬያለሁ። ሀገራዊ አጀንዳዎች ሴት እየተደረጉ ነው። ሴት ማድረግ ማለት በጣም በደንብ ሲፍት ተደርገው ቅድም እንዳልኩኝ በደንብ ተመርጠው ሀገራዊ፣ ክልላዊ ወይም ደግሞ ኢንተር ሪጅናል የሆኑትን በሚገባ መለየት ማለት ነው። ይህንን እኛ በሚገባ እየሰራንበት ነው። እንግዲህ እነኚህም በቀጣዮቹ ቀናት የሚሰሩ ናቸው። ቀጣዮች ቀናት ሲባሉ እንግዲህ በቀጣዮች ሳምንታት ማለት ነው። እነኚህ የጸደቁ አጀንዳው ሴት ከተደረገ በኋላ እጅግ መሰረታዊ የሆነ አዋጁ ላይ እንደሚታየው እነኚህ የራሳቸው የሆነ የውይይትን ይሻሉ፣ ለህብረተሰቡ መቅረብ አለባቸው። እናንተም ይቀርባሉ፣ ህብረተሰቡም ያያቸዋል፣
የቀሩ የተረሱ አልገቡልኝ የሚሉ ብዙ ጥያቄዎች ሊኖሩ ይችላሉ። ስለዚህ እነኛ በሚገባ ከታዩ በኋላ እነኛ እንግዲህ የኢትዮጵያ ሀገራዊ ምክክር ጉባኤ አጀንዳ ሆነው ይታያሉ ማለት ነው። ለሀገራዊ ምክክር የሎጂስቲክ ሁነቶችን ከአሁኑ ዝግጅት እያደረግን ነው። ስለዚህ እየጠበቅን ያለ ነው ይህንን ኤግዛክት ቁጥር ነው የናሽናል ዳያሎግ ጉባኤ ኤግዛክት ተሳታፊዎችን ቁጥር እሱን እየጠበቅን ነው። ለሞመንት እሱን ስናገኝ እንግዲህ የት ጋር አዳራሽ አለው የአፍሪካ ኮንቬንሽን ማዕከል ይበቃናል። በቅርቡ ከከፍተኛ አመራር ጋር ውይይት ነበረንና እኛን ስንት ስንል የአፍሪካ ኮንቬንሽን ማዕከል 4000 ሰዎች ለምክክር የተመቸ አዳራሽ ያለው መስሎን ነበር። ለካ እንደዛ አይደለም። እኛ ድሮ ቢመስለን ሚሊኒየም አዳራሽ በእርግጥ አሁን እየፈረሰ ነው፣ ብዙ ሺህ ሰው ይዛል ነው። የዲያሎግ ሴታፕ እና ለኢንተርቴይንመንት ወይም ለድግስ የምንጠቀምባቸው ሴታፖች ይለያያሉ። ስለዚህ በእንደዛ አይነት ከሆነ ቢያንስ አዲስ አበባ ውስጥ ከ2000 ከዛ በላይ በተመቻቸ ሁኔታ እኛ እንደምንፈልገው ለዲያሎግ በሚሆን መልኩ የሚይዙ አዳራሾች አንፎርቹኔትሊ እንደሌሉ ነው የተረዳ ነው። ግን ዞሮ ዞሮ ቁጥሩ የሎጂስቲክስ ክፍሉ በትክክል የሚያየው ነው የሚሆነው። እንግዲህ ዋናው አልቲሜት አሁን የመጀመሪያው ጎላችን ትግራይን ጨርሶ ሁሉንም አካቶ ናሽናል ዳያሎጉን መጀመር ነው። ስለዚህ አሁን ከእናንተ ጋር እስክንሰነባበት እስከ የካቲት 17 ድረስ ናሽናል ዳያሎጉን አናስጀምርም። ስለዚህ ቢያንስ እንግዲህ አልቲሜት እንትን ብለን አስበን የነበረው በዚህ ጊዜ ውስጥ ትግራይን ማስገባት እንችል የሆነ የሚል ቅድም በተናገርኳቸው ምክንያቶች እነኚህም እንግዲህ የራሳቸው የሆነ ጥያቄዎች ይነሱባቸዋል። ስለዚህ በቀጣዮቹ ወራት ውስጥ ቁጥርና ቀን ማስቀመጥ በተለይ እነኚህ ያፈጠጡ ሚዲያዎች ውስጥ ብዙ ዋጋ ያስከፍላል። በተለይ እኔን አስከፍሎኛል። አንዴ መስከረም ሲያሰኙኝ፣ አንዴ ግንቦት ሲሉኝ አሁን የ2018 አድርሰውኛልና ስለዚህ ኤግዛክት ቀኑን በሂደት የምናሳየውና የምናቀርበው ነው የሚሆነው። እንግዲህ እንደተባለው ይሄ በ4000 ስሌት ከሆነ የምንሄደው የሚያስፈልገን የገንዘብ መጠን ከ4 ቢሊዮን ብር በላይ ነው። እንግዲህ አስቡት፣ የተመደበልን 1 ቢሊዮን ነው። የተጠቀምነው 50 ምናምን ሚሊዮን ነው። የተረፈችው ገንዘብ ግን ብዙ የምታስኬደን አይደለችም። ለምን? ትራንስፖርት አለ፣ ምግብ አለ፣ መቆያ አለ፣ ብዙ ነገሮች አሉት እና ወጪው በጣም የሚገርም ትልቅ ነው። ግን ዞሮ ዞሮ እናንተም ሆናችሁ የፌዴራል ገንዘብ ሚኒስቴር ገንዘብ ላይ ብዙ ተጨነቁ አልተባልንም፣ ስራችሁ ላይ ተጨነቁ ነው የተባልነው። ያም ሆኖ ግን ኢንተርናሽናል ፓርትነሮቻችን ቢሆን ብዙም አልተገረሙበትም። ቢሆንም ግን ለዚህ ከወዲሁ የቴክኒክና የበጀቱ ዝግጅት በጣም አስፈላጊ ነው የሚሆነው። ይህንን ወደፊት ከእናንተ ጋር ባነሰም ሰርክል የምንወያይበት ነው የሚሆነው። ስለዚህ የቀሪ ስራዎች ዝርዝሮች አሁን ያልኳቸውን ይመስላሉ። በዝርዝር እቅዱ ላይ እንግዲህ የጋራ መግባባት ተደርሶ ይህንን ካውንስሉ ይሄ በዚህ ጊዜ ውስጥ ይሄ በዚህ ጊዜ ውስጥ ሌላቸው የሚችላቸው ካሉ እነሱ ቀርበው በኮሚሽኑ ምክር ቤት መጽደቅ ይኖርባቸዋል እና እንግዲህ በዛ መሰረት ነው እንግዲህ ስራችን የምንሰራው። ዋናው ትልቁ ነገር ናሽናል ዳያሎጉን ሎንች ማድረግ ነው። ይህ ናሽናል ዳያሎጉ የካቲት መጋቢት ውስጥ መደረግ የሚችል ከሆነ እንግዲህ ከዛ ውስጥ እንደምታውቁት ምርጫም አለ። ግን ቢያንስ የመጀመሪያዎቹ ወሳኝ አጀንዳዎችን የናሽናል ዳያሎጉ ወይም ጉባኤው ለተወሰነ ጊዜ ይሄድባቸዋል የሚል እምነት ፐርሰናል ይኖረኛል እና አካሄዳችን ይህንን ይመስላል።